እናንተ ቁጭ ብላችሁ ተደዋውላችሁ ሙድ ትይዛላችኋል። እኔ ላይ እውነት ሄለለ እውነት እኔ ላይ እንዴት አስቻላችሁ? እውነት አስከፍላችኋል። ልጄን ይንሳኝ አስከፍላችኋል። እውነት አስከፍላል። እንኳን እናንተ አይደለም ባለሀብት ነው የምትሉትን ከነ ወንድሙ አስከፍየዋል። ወንድሙን እስር ቤት አስገብቼዋል። ችግር የለም። ከመጣችሁ እኔ እና ቤተሰባችሁን ካላስከፈልኩ ትበሉብኝ። ልጄን ይንሳኝ ያሳያቸዋል። እግዚአብሔር ራሴን አጥፍቶ እንኳን እናንተን ልቅምቃሚ አይደለም የእናንተ እንደዚህ አፋችሁ ውስጥ እንደ ጆቶኒ ብር የሚያስገባውን እዳ እያስከፈልኩት እንደሆነ ጠይቁት። እስኪ ደውላችሁ ደውሉና ጠይቁት። ባልደረባውን ሼሩን ለነው ያለያየሁት። የሞንጆሪኖ ወንድም ሁላ ነው ከሽርክና ያስወጣሁት። እሺ እኔ ሰው ሳጣ ዝም ብዬ አይደለም ማጣው፣ ብትንትኑን አውጥቼ ነው ማጣው። እንዳይቆጨኝ አድርጌ እንዳለመለስ አድርጌ ለኔ ነውር እንዳይዘኝ አስቤያ በጣም ብትንትኑን ለራሴ አይምሮዬ እንዳይከብደኝ አድርጌ መመጣ ሰው ነው። እበታተናቸዋለሁ ቆሻሻዎች። አሁን ነው ማሜ ይሄ ጫታም ያለኝ ሰውዬ ይገባኝ ማለት ነው። እኔ ላይ መጫው ፈልጋችሁ እኔ ላይ ታክቲክ እውነት እስካሁን ያልገባችሁት እኮ እስቲ ሊያት ምናምን ብላችሁ ነው እየጨነቃችሁ ነው። ባሏን ልጉዳ ብላል እመሟን በእንጨት ነው በእንጨት ራሳችሁን እየጎረጎራችሁ። ችግር የለውም። እኔ ሚዲያ ላይ 7 ዓመት 8 ዓመት ነው ያለሁት። ይሄ 5 ወር ነው እጃችሁ የገባሁት። በ6ኛ ወሬ እንዴት እንደምጫወትባችሁ አሳያችኋለሁ። እናቴ ትሙት ይጫወትባችሁ ማነው እንደዛ ከመሰላችሁ እናንተ ሞራላችሁና የሀብታችሁ ልክ ከሆነ ታዝናለሁ። ግን አውቶማቲክ ኮምፒውተር ላይ ስላለ ነው። እሺ በጣም ባለጌ ሆኛለሁ። አይምሮዬ ልቤ ባለጌ ሆኗል። ችግር የለውም። ለአንዳንድ ሰው ዝና ለእኔ ብልግና የጭካኔ ልክ እናቴ ትሞት አሳያቸዋል። ደስ የሚለው ነገር ልጄ ባደገ ሰዓት ነው የተገናኘ። እውነት አሳያቸዋለሁ። እውነት አሳያቸዋለሁ። እኔ ላይ የሚወራው ነገር ታክቲክ እኔ ላይ የተጫወታችሁ ከሆነ እውነት አሳያችኋለሁ። እናንተን አይደለም ቤተሰባችሁን አሳያችኋለሁ። እግዚአብሔር አጥፍቶ ጠፊ ምን ማለት እንደሆነ እኔ ትርጉሙን አሳያችኋለሁ። እውነት አሳያችኋለሁ። እውነት መንግስት አውቆ አይደለም ጠፍቼ አብሬ ስጠፋ ነው ማሳያችሁ። እኔ ሰው ሳምን አምናለሁ። መጥፋት ከፈለጉ ግን ልጄ ካደገ ምን አለኝ ካሁን በኋላ ነው ህይወት። አጥፍቼ ነው ማጠፋቸው። አብረን ነው የምንጠፋው። ወልግግላ ፈተታት ያለ አጨሉ እንዴስ አብረን እንጠፋፋለን ማለት ነው። አጨሉ እንዴስ እኔም እንደሚቆጨኝ ታውቃላችሁ። አምኛችሁ ከእናንተ ጋር ያወራው ሰዓት አይምሮዬን በጣም ጊዜን ይወስድብኛል። ያን ጊዜ ግን እከፈላችኋለሁ። እግዚአብሔርን እከፈላችኋለሁ። እኔ የተከፈልኩ ሰው ማን እንደሆነ እነ ጆቶኒ እንደዚህ ብር የሚያስገባላችሁን ጠይቋቸው ምን እንደተከፈልኳቸው ማለት ነው። ማንን ምን እንደተከፈልኳቸው ጠይቋቸው። ሚዲያ ላይ እናንተ ህይወት አይመስላችሁ፣ ለነሱ ግን ታሪካቸው ነው እውነት። ይሄ ልጄን ይንሳኝ የእውነት ምን ያደርግልኛል? እናቴ ትሙት
አቃጥያችሁ ነው ማቃጥላችሁ። ደግሞ የቃጠለው ጊዜያችሁን ታከብሩታላችሁ። እሺ አሁን ሂዱ ተሰባስባችሁ የድል ጊዜያችሁን አክብሩት። ሄለን በጣም በዚህ 5 ወር በጣም በተጎዳችበት ሰዓት በዚህ 1 ወር ውስጥ የናንተ ድል አድርጋችሁ አክብሩት። 4 ወሩ ምን ልታረጉት? እሺ ቆሻሻዎች ደካማ መሆናችሁ የምታውቁት 4 ወሩ ረስታችሁ 1 ወር ማክበራችሁ። 4 ወር ረስታችሁ 1 ወር ማክበራችሁ። ደደብ ቆሻሻ ስትሆኑ 1 ወር ያግባባችኋል 4 ወር ረስታችሁ። ምክንያቱም 4 ወር ኮማ ውስጥ ወይ ቆሻሻ ውስጥ ወይ ዝግመተኛ ነበራችሁ ማለት ነው። ሊቃ ኑሬ በተረበሸ ሰዓት ሰው በጠላ ሰዓት ሰው ሆናችሁ ስለመጣችሁ ስለተቀበልኳችሁ እንጂ ኪሎአችሁን አልመዘንኩ፣ እድሜያችሁን አላየሁም፣ ማንነታችሁን አላየሁም እንጂ በጣም በዛባችሁ። ለምን ታውቃላችሁ? ከልጅነቴ ጀምሮ ሻማ ያዢ 7 ሰርግ ላይ እኔ ሻማ ያዢ ነበርኩ። እናንተ ሰው በሚጠላችሁ ሰዓት ውጣ ከዚህ ውጪ ከዚህ ከምትባሉ ሰዓት እኔ 7 ሰርግ ላይ ሻማ ያዢ ነበርኩ። ቬሎ ተሰፍቶልኝ ማለት ነው። ምክንያቱም ከከተማው ቆንጆዋ ሴት እኔ ነበርኩ። እከካ እናንተም ወግ ደርሶችሁ እኔ ላይ ሂሳብ ኬሚስትሪ ቆይ ልግባ ልውጣ እስቲ እንዴት እንደምታስብ ብዳታም ቆሻሻ። እኔ ሰው በወድም የሰው መውደድ ቢያስቸግረኝም ብቻዬን ማልቀስ ማውቅ ሰው ነኝ። እሺ እንዳትረሱት። በባህር የመጣው ሰው ነኝ። በ12 ዓመቴ ችግርን ማውቅ ሰው ነኝ። እኔ ላይ እንዳትራቅ። እኔ ሳምናችሁ ልታምኑኝ ይገባል ወይንም ልትረቁኝ ይገባል። ይሄ አጉል መኮፈስ ብዳታም ብያችኋለሁ። ቆሻሻዎች ነፍጣ እንደኔ ቦታ የሚሰጣችሁ ሰው የለም። እከካሞች ድቃ ኢትስ ኢነፍ ብዳታ። እስቲ ማን ቦታ እንደሚሰጣችሁ ያሳያል። ጠጥቼ ከመሰላችሁ ጠጥቼ አይደለም ውስጤ ስላለ ነው። እሺ ልቅ ያላገጥኩበት ሰው ነው እኔን ሲከተለኝ የማውቀው። በጣም ተሰዋውላችሁና አላገጣችሁ። እናንተም ወግ ማድረግ ደርሷችሁ ማለት ነው። እከካ የዘላለም ቁስል ለመሆንባችሁ። እሺ ችግር የለም። ሰው ልጅ ከሰው ጋር ስታወራ ሰው የሌለ ነው የሚመስለው። አንሳ እናቴ ድምፅ አይሰማም። እሺ እየሰማኝ ከሆነ ቲክቶክ ላይ አይ ነው እከካም ልቅ ዝም ብላ አንሳ። እየሰማኝ ነው። አይ ነው ቲክቶክ ላይ የኔ አሁን ቲክቶክ ላይ ከሆነ ጻፈልኝ። እከካ ለመሸርሞጥ ሰው የሚያስፈልግ መስሏችኋል? እከካ እኔ የመሸርሞጥ ትርጉም የለኝም፣ የህይወት ትርጉም እንጂ የመሸርሞጥ ትርጉም ግራ ገብቶኝ አውቅ። አሁን ቲክቶክ ላይ እያየ እከካ አልመጥነቀር ቆሻሻ ልቃሚዎች ብዳታ ክብር ካልገባችሁ ንክር እንዴት እንደማስገባችሁ ነው ማሳየው። ሁለተኛ እንደ ውሃ ቀጂ ቀዳዳ በርሜል ይዛችሁ ወደ እኔ ህይወት ነው ብያችኋለሁ። እዛው የለመዳችሁ ሸርሙጣ ህይወት ውስጥ ተለማመዱ። አይምኖ ሸርሙጣ። እሺ እኔ ለልጄ ስል 18 ዓመት በጣም ታምኜ ስራዬን እየሰራው ቤቴን እየገዛው መኪናን እየገዛው ልጄን እያስተዳደርኩ የምኖር ሰው እንጂ እየጎረጎርኩና እየሸረሞጥኩ የምኖር ሰው አይደለሁ። እኔ እንደሌላ ሴት እንዳለመስላችሁ እከካ። እኔ ሰው በጠፋብኝ ሰው በጎደልኝ ሰዓት ወደ እኔ ህይወት ስለመጣችሁ እንጂ you are not special። ምድረ ስንደዶ እግሩላ ማለት ነው። ልቅምቃ ቆሻሻዎች
ሰው ሳውቅ ብዙ ሰው አላውቅም፣ የተወሰነ ሰው ነው እና ያ ሰው ከተራቀቀብኝ ያንን ሰው ጠልቼ አልጨርስም። ንቄው ማብቂያ የለኝም እና አሁን የመናቄ ጊዜ ላይ ነው ያለሁት፣ የመጥላቻ ጊዜ ላይ ነው ያለሁት እና የመናቄና የጥላቻ ጊዜ የመጨረሻ የደረሰ ጊዜ ወየውልን ያለው አልገባችሁም ጋይስ። እኔ የሰው መስፈርት ሳይኖረኝ ቀርቶ አይደለም። በጣም በከፋኝ ሰዓት፣ በጣም በማለቅስ ሰዓት አይዞሽ ያለኝ ሰው ቃሉን እንጂ ማንነቱን አይቼ አይደለም እና እነሱ ግን ማንነት አይዘው ምናምን ነው ወደ እኔ የመጡት። እኔ ግን ቃላቸውን የሰማሁት ያንን ተጠቅመው እንደ ጀግና ይጠቀማሉና ያ ከፋኝ ጋይስ። አሁን ቁጭ ብሎ እየሳቁ እንደሆነ አውቃለሁ፣ እየጠጡ ምናምን ነገር። እኔ ወንድ ነኝ ምናምን ነገር። ወንድ አይደላችሁም፣ ጅላችሁ ጋዴሚት ቆሻሻዎች ናችሁ። እኔ እናንተ ማውቃችሁ 1 ወር ነው። እዚህ ህይወት ውስጥ የገባሁት ቢያንስ 5 ወር ነው። ደደብ ስለሆናችሁ ግን በ1 ወር ውስጥ ራሳችሁን ታጣጣላችሁ፣ 4 ወሩን ትረሱታላችሁ። አልገባችሁ ግን እኔ 5 ወር ባለቅስ 5 ወር ዕዳ አስከፍያለሁ። ማስከፍለውን ሰው እናቴ ትሙት አስከፍያለሁ። እናንተ ለእናንተ ቶፒካችሁ ነው ራይት። ሂዱና የምጠይቁትን ሰው ጠይቁት እስቲ፣ ጅንኑን ጠይቁት እስቲ። ስንት ሰው እንዳስከፈልኩት እኔ ስንት ሰው ዕዳ እንዳስከፈልኩት እስቲ ጠይቁት። ማንም ዕዳ እንዳስከፈልኩ ላሳያችሁ፣ ላሰማችሁ። ቆይ ላሰማችሁ። አላሰማችሁም፣ ላመበላችሁ። እኔ የሰው ፕራይቬሲ ይጠብቃል። እኔ ጠጥቼም ሞቼም ከኔ ፕራይቬሲ አታገኙም። ቆሻሻ ጭርታ ደሃ ቢሆን ኖሮ ዘበኛ እንኳን የማይሆን ጭርታ ቫይረሳም ሰውዬ ነው። መድኃኒትን በስነስርዓት ዋጥ። ባይዘው ዝም ብለህ ያንተን ጉድ ገና ማውጣለህ። ወንጀል ምን እንደሆነ አሳያለሁ። እኔ መኪና ውስጥና በየበረንዳ የምቀመጠው ያንተን ጉድ ለመጠበቅ እንጂ ፈርቼ እንዳልሆነ ታውቃለህ። ወንጀል ምን እንደሆነ ነው ማሳያችሁ። እናቴ ትሙት አሳያችኋለሁ። እናቴ ትሙት አሳያችኋለሁ። ባለስልጣኖች እየተነሱ ስለሆነ ፈርቷል። ተመስገን። ባለስልጣኖች እየተነሱ ስለሆነ ፈርቷል። ተመስገን ሊነሳ ነው። የአማራ ክልል ፕሬዝዳንት አረጋ ተነስቷል። አትፍሪ ደግሞ እኔ አለሁልሽ ከሚከተሉ ሰዎች አንዱ እኔ ነኝ። ማርያምን ቅድስት እንደዛ ነው ነግሬሻለሁ። ጄኔራል አበባው ነጋ አሁን እንደዛ ነው። ጄኔራል አበባው ብቻ ነው የቀረ፣ እንዳለ ባለስልጣኖች ተነስተዋል። ራይት አልፈልግም፣ እንዳትደውሉልኝ አልፈልግም። ማውራት እፈልጋለሁ፣ መጫወት እፈልጋለሁ። እንዳትደውሉልኝ፣ አይቻቸዋለሁ። ዋትስአፕ ስደውሉ እፈልጋለሁ፣ ማውራት እፈልጋለሁ። ጋይስ መተኛት አልፈልግም። ለምን ነው እንደ ኦቲዝም በሽተኛ እንደ መርፌ እንደተወጋ ሰው እኔ የምታስተኝ? እኔ ማውራት መጫወት እፈልጋለሁ ጋይስ። አይኖ የእናንተን እንትን ይገባኛል። አበባው ብቻ ነው የቀረ። እናቴ ትሙት ልጄ እንኳን 12 ዓመት ሆኖ አልተገናኘንም። አሁን እድሜው ሄደውልኛል። እናቴ ትሙት እዚህ ሽጉጥ እስከምትደቅኑብኝ እኔ ዋጋ አስከፍላቸዋለሁ። ባለስልጣኖኛ አይደለም ሀቄ ምስኪንነቴ ይከፈላቸዋል። አንተ ቆሻሻ ስደተኛ፣ አንተ ጥርስ ላይ ድግምታ ሰርተ የምትንቀሳቀስ ቆሻሻ፣ አንተ ጭርታ፣ አንተ ድንክዬ ሜትር ከ50 ሰውዬ ዋጋ አስከፍላለሁ። ስማ
ደስታ ተገኝ ከእስር ቤት አስወጥቼ አንተ እንደሚያስዛ አድርጋለሁ። እሺ ስማ፣ ዘመነ ካሳዬን ያለው ኤርትራ ነው አይደል? ምን ነው ጀግና ከሆነ እዛው አይታገልም ነበር? ለማንኛውም እኔም ናገባኝ ገስ ማመሰግነው እንደው ታውቃላችሁ፣ ሰውን ቶሎ ላመዳለው፣ ሰውን ቶሎ የመርሳት ችግር አለብኝ። እንደ ሄኖክ አበበ እንደኔ ባህሪ ያለው ባይሰውና አልገባችሁ። እኔን ጋር የሚኖር ሰው የእውነት ልቡ ንጹህ ይሆን እንጂ ይሄ ታክቲክ ማንቲክ ምናምን የሚጫወት ተበዳ ቆሻሻ ልቃል እከካ እዛ ብኩን ሆነ ስትነፋ ትኖራለህ። አዳሜን አላፊ አግዳሚ ነው። እናንተ አይምሯችሁ ሌላ ሙድ ሲኖር እናንተን ከዛ ሙድ ለማውጣት ሰው ጥረት ያወጣልና በነዛ ሰው ምክንያት አይምሯቸው እንደተቃወሰ መዝናኛቸው ለነሱ ኮሜዲያቸው ባይሆን እንደዚህ አይነት ደረጃና እንደዚህ አይነት ጊዜ ባይሰጧችሁ ነበር። ግን ጨቀላና እንጨጭ ሰዎች ምን እንደሚያደርጉ ታውቃላችሁ? በእኔ ምክንያት እንደዚህ ሆነች እንደዚህ ሆነ ማለትን ስለሚፈልጉ ያንን ደረጃ ሰው እንዲያላችሁ ይፈልጋሉ። ገብታችሁ እንጂ እንደዚህ አይነት ማንነት ባይኖራቸው ኖሮ ስለናንተ እዚህ ብዙ ምጽፉልኝ ሰዎች አላችሁ። ከናንተ የበለጠ የቀረበኝ ሰው ካለ ነው እኔ ከነዚህ ካሉ ሰዎች እቀርበዋለሁ ብለው አስበው እንደዚህ አይነት የአእምሮ ዳሜጅ ውስጥ እንዳትገቡ ቢያንስ በሌላ ነገር ሳይሆን እንደ እህት፣ እንደ ጓደኛ፣ እንደ ብህር ጓደኛ ከናንተ ጋር ይቀርባል። ግን ከናንተ ጋር መሳለቅ ሲጀምሩ ደደብና እንጨጮች፣ ቆሻሻዎች፣ ሰው ወግ ማድረግ ሰጥቷቸው የማያውቅ ሰዎች ናቸው ማለት ነው። ለእኔ የሚያሳየኝ ነገር እኔ ነኝ ወግ ማድረግ የሰጧቸው እንጂ ቆሻሻ ጥርሳቸውን እንኳን በስነ ስርዓት የማይፈቁ ልጋጋም ሰዎች ናቸው ማለት ነው። ዛሴ እነሱ የኔ ማይረባ መሆኔን ለማሳየት ሲጥሩ እኔ ድሮም ከሰው ጋር መደባለቅ አላውቅበትም። ብቻዬን ነው የምኖረው ደስ ብሎ አሎትሬ ከሰው ጋር ተደባልቄ ምን አጠፋው ምናምን የሚለው ነገር አይምሮኝ እየጎዳኝ ነው ያለው። ለዛ ምን አደርጋለሁ መሰላችሁ? ጅቦ ከኔ ጋር ጌም ያስከውን ካንስል አድርገው፣ ከኔ ጋር ካንስል አድርገው። እኔ አልጠቅምም። እሺ እዛው ከማህበራችሁ ጋር ያዙት። እሺ በጣም ሶሪ ጅቦ እንዳለ አልፈልግም። በጣም ብዙ ጊዜ ወስኛለሁ። አሁን ግን ጨርሻለሁ። ዝም ብዬ ሳሽቃበት ቆሻሻ ሰው አለሁ። ማልፈልጋችሁ ለምን እንደሆነ ታውቃላችሁ? እኔ ከእናንተ ጋር ለምክንያቱም እናንተ አራዳ ናችሁ። እኔ በጣም የገጠር ልጅ ነኝ፣ የክፍለ ሀገር ልጅ ነኝ ምናምን። ለእናንተ አልጠቅምም። እኔ 10 ሰው ይዤ ከ10 ሰው ጋር መሻገር የምችል ሰው ነኝ። ይኸው የጌሙን ፕራይቬሲ አድርገዋለሁ። እናት በጣም ሶሪ። እኔ ዝም ብዬ ዱካን ሰባሪ ነኝ። ገብቶሻል? ሶሪ ጅቦ ቱ ሀፐን ዚስ። እሺ እኔ ከእናንተ በስተቀር ሚዲያን አውቀዋለሁ። ሼም ስለያዘኝ ነው። ካሁን በኋላ ሳስበው ግን ሼም አያስፈልግም። የት አባታችሁ ነው የማውቃችሁ? ይህን ቴሌፎን ታያላችሁ የት እንደምጥለው። እዛ ሴት ፈኪሩ ብዳታሞች በብዬ መሰለ እንዴ ልሰራለ እንደሆነ አልገባማ። እንደ ባለ ሀብት ማለት ነው።
ለምን ምንሽርን ዊኪፔዲያ ላይ አትለቀው? አንተ ከካም ጭርታ ልቃም ጥርስ ላይ ድግምት አሰርተ የምትንቀሳቀስ ንብረቴን ላይ ያዙ እኔ ከሀገር እንድወጣ ፍቀዱልኝ ብለህ መፈረምን እኔ ያልሰማ መሰለህ እንዴ? አንተ ግን ልንገር እኔ ይሄ ሚዲያ ላይ የሚከናወኑ ምንም አይነት ቶፒኮች አይስቡኝም። አንተን ገደልስት አልከተትኩ ደስ ኦሬዲ 70% ከትቻለሁ። 100% እስተምከት ማን እንደሚያድንኝ ያሳያል። እናቴ ተው ዲፕረሴን አንተ ላይ ነው የምወጣው። አንተ ቆሻሻ ጭርታ እንዳት በዳ ነው ማረገ። ስሜት ሲመጣ እኔን አስታውሰ ስሜት እንዲኮላሽ ነው ማረገ። አንተ ጭርታም ቆሻሻ ማዲያታም መዳን ማረገ ቆሻሻ ነፍጣ። እዚህ ላይ ያለውን ድግምትን ነቀለስ የምታወጣ ነው መለቅ። ስማ የኬንያው ፓይለንት ምንድን የነካው? ማን የገደለው? ይህን ታውቃል? አበባው ለምን ነበረ ቤት መጣው? ዶክተር አቤል እኮ ነው ራስህ መጥቶ ኑሮን ማከብድ። እናቴ ትሙት አንተን ኑሮን አክብጄ ኑሮ ምን መክበድ እንደሆነ ያቺ ልጅ ምን ሆና ነው የሞተችው ሲባል ተፍታብኝ ብለህ ዳይሪ ቡክ ላይ እንድትጽፍ ነው ማድረግ። አንተ ቆሻሻ ጭርታ ሀብት ባይኖረ ኖሮ ለዘበኛ እንኳን ለም ለቅምጣለም ለአንድ ቀን ብድ እንኳን ማልጠብቅ ሰው ነው። ቆሻሻ እከካ ቫይረሳ የተቆራረጣችሁ ሰዎች አቡ ጌም አትላኩብኝ። ቁርጥርጣሞች እከካሞች። እኔ ህይወትን እንዴት እንደተቀበልኳትና እንዴት እንደኖርኳት አታውቁም። እንደናንተ እየጠጣውና እየሰከርኩና እየበዳው የኖርኩ ሰው አይደለሁም። ወደ እኔ ህይወት ሁለተኛ እንዳትመጡ። ቆሻሻ እዛው በምጥ ናችሁ። እዛው ጂጂክዬ ጋር ተርመጥመጡ። እዛ እየበዳችሁ ነው። እዛው ጀርማ ናችሁ። እኔ ጋር እንዳትመጡ። ልቃሚ ቆሻሻ። እኔ ንጹህ ልቤን ስሰጥ ክሎሮክስ ወይ ክሎሪን እንዲህ ስትነሰነሱበት ክሎሪክ ልብስ ላይ ስነሰነሱ ከለሩን ይቀይራል። ልቤም እንደዛ ይቀይራል። እናንተ ብልጥ፣ እኔ የገጠር ልጅ በ12 ዓመቴ ነው የተሰደድኩት። ጋይስ እናንተ አሁን ላይቭ ሳገቡ ቁጭ ብላችሁ እየሳቃችሁ ነው። ነገ ታለቅሳላችሁ። እውነት በእኔ ታለቅሳላችሁ። እኔ በእኔ የሚያለቅሱ ሰዎች ምን አይነት ሰዎች እንደሆነ ታውቃላችሁ? መሄዴ የገባችሁ ሰዎች ናቸው። ምክንያቱም መሄዴ የሚገባቸው ሰዎች እኔ በእነሱ ክፉ አስቤ አላውቅም። አሁን ይሄ ኮሜንት ምናምን ልባችሁን እንዲህ ሊያሳብጣችሁ ይችላል። ግን ከኮሜንት ውጪ ኦፍላይን ስትሆኑ ያኔ ታስታውሱኛላችሁ። እኔ ክብር የሰጧችሁ፣ እኔ ነኝ ያከበርኳችሁ። ከኮሜንት ውጪ 24 ሰዓት ያከበርኳችሁ እኔ። እዛ ላይ ተሳለቃችሁ። እውነት ዋጋ ትከፍላላችሁ። ችግር የለውም። ሰከርሽ መስከረውን ፈልጌው ነው እያነበብኩ ነው። በጣም መስከረውን ፈልጌ ነው። እንደገና ትንሽ ኢንጆይ ማድረግ ስለፈለኩ መጠጣት አልፈለኩም። ቁጭ አድርገዋለሁ። ችግር የለውም። አሳዘንሽ። ባለጌ መሆን አለብኝ ለዚህ ምድር፣ ለዚህ ቆሻሻ ዓለም እኔ መመሳሰል አለብኝ። ከዚያ ዓለም የሰዎች ገልቲነት ላይ ያሰከረኝ። መጠጥ ሰው አያሰክርም ጋይስ። እኔ መጠጥ አስክሮኝ አያውቅም። የሰዎች ቆሻሻነት፣ የሰዎች ልብ መኮፈስ አስክሮኛል። ችግር የለውም። ዛሬ ያሰክረኛል፣ ነገ ያነቃቀኛል። ችግር የለውም። ዛሬ ልጠይቅ ስለፈለግኩ አይምሮዬን እኔ ማነኝ ለምን አረኩ ስለምል ብቻ ነው እንጂ
ብዙ ህይወት ያየው ሰው ነኝ ጋይስ። ብዙ ጥይት እግሬ ላይ ሳይተኩስ ያለፈ ሰው ነኝ። ብዙ ባህር ያለፍኩ ሰው ነኝ። እንኳን ቆሻሻ አልገባቸውም። እኔ ማን እንደሆንኩ አልገባቸው። እኔ በእውነት እንጂ በታክቲክ የሚያዝ ሰው እንዳልሆን አልገባቸው። የማንም ወጠጥ የማለ ገብቼ ማለት ነው። በጠጣሞች ሄዱና ቆሻሻቸውና በጠጣቸው ሆዴ ጂጂን በጣም ሲሰድባት ነበረ፣ ሲለካት ነበረ። እኔንም እንደ ጂጂ ልለኩኝ እግዚአብሔር። ስሜቴ እንኳን አፍንጫ አይደለም እዚህ አይኔ ላይ ቢመጣ እኔን በሷ አትለኩኝ እናቴ። ስሜቴ ከመጣ ምን እንደማደርግ ታውቃላችሁ? ዝም ብሎ ሸርሙጣ ሰው ጋር ደውልና ዛሬ ማታ ልትመጣ ትችላለህ ብዬ አብሬ ሸረሙጣለሁ፣ አብሬ ባልጋለሁ እንጂ በሆዴና በጂጂ ታርጌት ውስጥ እኔን አታገኙ። አላወቃችሁ። እኔ ልጄን 18 ዓመት እንኳን ፍቅረኛ አይደለም ሰው ቤቴ እንዳይመጣ ያደረኩት ልጄ ክብር። እኔን አላወቃችሁ። ይህን አላወቃችሁ። በእኔ ደካማ ጎንና ሰው በረሳውበት በልጄ ጎን ገብታችሁ እንጂ ወንድ ሆናችሁ አይደል? እኔ ተጎዳሁ አይደል? እናንተም እንደምትጠቀሙ ማየት እፈልጋለሁ። ስንት ኢንች ይጨምራል ቁመታችሁ? ኪሎአችሁ እንደምትመነምኑ አውቃለሁ። አጉል ትኮፈሳላችሁ። ስለኔ እንደምታስቡ አውቃለሁ። ምክንያቱም እንደኔ አይነት ሰው አታገኙ። እንደኔ የክብር ልክ የሚያሳያችሁ አታውቁ። እኔ አሁን ምን አይነት ሂደት ላይ እንዳለው ታውቃላችሁ? እናንተ ለመርሳት አለ ልጠላችሁ ሂደት ላይ እንዳላችሁ ረስቻችኋለሁ። ልጠላችሁ ቆሻሻዎች እከካ። እኔ ሰው መስፈርት የሆነ ያውቃል። ሰው ረስቼ የምኖር ሰው ነኝ፣ እንደ ዳይኖሰር ማለት ነው። ሰው በረሳውበት ሰዓት ሰው እንዳስታውስ ወደ እኔ ስለመጣችሁ ነው ቦታ የሰጧችሁ እንጂ የኔ ሰው ማን እንደሆነ አይታችኋል። ፎቶ አሳይቻችሁ የለ እውነት ትመጠናላችሁ አይደለም። ልባቸው ቋለ አልናገርም። እኔን ወደ እኔ ተለማምጣችሁ ነው የመጣችሁት። ራይ እኔ ቶፒክ ላይ እንኳን ሲሆን 10 ጊዜ ምን ሆነሽ ነው ምናምን ተብዬ ተልኬ ትነሽ ሄደን ዛሬ አትገቢ ምናምን ተብዬ ነው። ራይ ኦዲየንስ አያውቅ፣ ልባችሁ ያውቋል፣ እኔ ያውቀዋለሁ። ራይት ያን ነገር ምን አደረጋችሁት? ሸጣችሁት? እውነት ስንት ቢራ ሆናችሁ? ሼሞን ዩ ጋይስ። ታክቲክ ተነጋግረው እኔ ውስጤ ስለተጎዳ በዛ ምክንያት ከኔ ጋር ተግባብተው ከሆነ የምትከፈለው አካል ትከፈላቸዋል። እነሱን አይደል፣ በዙሪያቸው ያለውን ሰዎች ትከፈላለህ። እንደምታረጉ አውቃለሁ። የእውነት ታረገዋል። እኔ ሳምናቸው ስለከዱኝ ብቻ ትከፈላቸዋል። እነሱ እኔ ሞኝ ስሆን እነሱ ብልጥ ስለሆኑ ብቻ ትከፈላቸዋል። እኔ ሞኞኛ አይደለም፣ ስላመንኳቸው ብቻ ስለሆነ
ትከፈላቸዋል። እውነት ትከፈላቸዋል። እውነት ትከፈላቸዋል። አንድ ሰው ይሰማኛል። ከ800 ሰው አንድ ሰው ይሰማኛል። እውነት ትከፈላቸዋል። እውነት አለቃችሁ። እውነት አለቃችሁ። ምክንያቱም በጣም ነው ያመንኳችሁ። ሁሉ ነገር እኔ ተወኩላችሁ። እናንተ ብልጥ እኔ ይችላል። ምክንያቱም እኔ ክፍለ ሀገር ልጅ አይደል? የክፍለ ሀገር ልጅ ምን እንደሆነ አሳያችኋለሁ። እውነት አሳያችኋለሁ። እግዚአብሔርን አሳያችኋለሁ። ጨርሻለሁ። ከእንግዲህ አታውቁኝም፣ አላውቃችሁ። እናንተ ለመርሳት ነገ ሸረሙጣለሁ፣ ነገ ቺት አደርጋለሁ። ዛሴት ለእናንተ አይደለም፣ አይምሮዬ እንዲቆሽሽ ስለምፈልግ ማለት ነው። ቆሻሻዎች ተመለስ ይለኛል። በነገራችን ላይ መጠጣት ስለማልፈልግ ነው ማልጠጣው እስካሁን ድረስ አለ እኔ ጋ፣ ግን ኢንጆይ ማድረግ እፈልጋለሁ። መስከር አልፈልግም። ሌላ ስሜት ትቅርብ ይገርማል ያጋጣሚ ችግር የለው። አንድ ቀን የኮሶ መድኃኒታችሁ ሆናል ነው። ያኔ ግን የለው። ችግር የለው። ማን ነበረ ይሄ ዘፈኑ ታይትል? አንዱ ስሜት ትቅርብ ገፋኝ እንደኮራ ሁለቱም ኩን ይገርማል ሆኜ ከአንድ ስፍራ። ታይትሉ እንዲህ ነበር ገስ ናይ አይኖ አብዱኪያር ግን ታይትሉ ምንድን ነው? እሺ ታይትሉን ንገሩኝ ያልኩት አብዱኪያር እንደሆነማ አውቃለሁ። አንዳለኝ መሰለኝ አንዳለኝ እሺ ዌት ራይት። እኔ መጠጣት ብፈልግ እጠጣለሁ። መጠጣት ስላልፈለግኩ ኢንጆይ ማድረግ ተነስተኝ ምናምን ነገር እናንተ አይደለም የምትነግሩኝ ጋይስ። እኔ መስማት ፈልጋለሁ ሙዚቃ። ችግር የለውም ጋይስ፣ በጣም ችግር የለውም። ችግር የለውም፣ ያልፋል። እንዳከበርኳቸው ስተፋባቸው አሳያቸዋለሁ። ችግር የለውም። መጨርቅ ያርገልህ፣ እግዚአብሔር ይክፈትልህ። ችግር የለውም። እኔ ሰዎችን ሳውቅ ፎሎ ላይ ምን ላይ ሰዎችን አከብራለሁ እንትን እላለሁ። አንተ ግን ጭራሽ እኔ ጋር ስለመጣሽ ማምለት ተኮፈስክ። ለማንኛውም እንደዚህ ማውራው እንዲቆርጥልኝ ስለፈለኩ ይሄንን እንደ ቀለብ ያዘው። እሺ እከካ አንዱ ስሜት ተመለስ ይለኛል አደራ። አሁን ላይ ቢገቡ እኔ ጋር እንኳ እዚህ ቁጭ ብሎ ሲሰሙኝ ነበረ እኮ። ከዛ በኋላ ባላየ ባልሰማ የለም ሂዳት በለው እንዲሄድ አድርገው የለም ምን አድርጊያት ነው ብሎክ ያደረገችኝ? እናቴ ትሙት አልሰማም አላየም። እውነት አላየም አይደል? አታውቅም። ከእንቅልፍ እንደተነሳ ላይፍ ስገባ ይሄ ችግር
አክሲደንት ደረሰ አይደል? ዩቲክ አም ሄለ ወርቄ እኔ ሄለ ወርቄ ይመስላለሁ እንዴ? ደደብ ቆሻሻ። እኔ ላይ ሂሳብ ኬሚስትሪ እኔ ጋር የሚኖር ሰው እውነት ይዞ ብቻ የሚኖር እንደዚህ የሳይኮሎጂ ጨዋታ እንዴ ተበዱ ቆሻሻ። እኛ የፈለሰፍነውን እናንተ እየኖራችሁት ያላችሁት። እሺ እኔ ላይ ሂሳብ ኬሚስትሪ እንዳትጫወቱ። እኔ አንገቴ እንደፍቼ አይደለም ችግር የለውም ብዬ አልፌ ነው እንጂ እናንተ እውነት በጭንቅላት አሸነፋችሁኝ አይደላችሁ። ክስም አሸንፎኝ ምናምን አይደለም። ማልነገራችሁ ብዙ ነገር አለ፣ ብዙ ያልነገር